ምዕራፍ 18 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። እንደ ተቀመጣችሁባት እንደ ግብጽ ምድር ሥራ አትስሩ። እኔም ወደ እርሷ እንደማገባችሁ እንደ ከነዓን ምድር ሥራ አትስሩ። በሥርዓታቸውም አትሂዱ። ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ሥርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። የሚሠራቸው ሰው በእነርሱ በሕይወት ይኖራልና ሥርዓቴንና ፍርዴን ጠብቁ። እኔ እግዚአብሔር ነኝ። ከእናንተም ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ። እኔ እግዚአብሔር ነኝ። የአባትህን ኀፍረተ ሥጋና የእናትህን ኀፍረተ ሥጋ አትግለጥ። እናትህ ናት፣ ኀፍረተ ሥጋዋን አትግለጥ። የአባትህን ሚስት ኀፍረተ ሥጋ አትግለጥ፣ የአባትህ ኀፍረተ ሥጋ ነው። የእህትህን ኀፍረተ ሥጋ አትግለጥ። የአባትህ ልጅ ወይም የእናትህ ልጅ በቤት ወይም በውጭ የተወለደች ብትሆን ኀፍረተ ሥጋዋን አትግለጥ። የወንድ ልጅህን ሴት ልጅ ኀፍረተ ሥጋዋን ወይም የሴት ልጅህን ሴት ልጅ ኀፍረተ ሥጋ አትግለጥ፣ ያንተ ኀፍረተ ሥጋ ነውና። ከአባትህ የተወለደችውን የአባትህን ሚስት ልጅ ኀፍረተ ሥጋ አትግለጥ፣ እህትህ ናት፣ ኀፍረተ ሥጋዋን አትግለጥ። የአባትህን እህት ኀፍረተ ሥጋ አትግለጥ፣ የአባትህ ዘመድ ናት። የእናትህን እህት ኀፍረተ ሥጋ አትግለጥ፣ የእናትህ ዘመድ ናት። የአባትህን ወንድም ኀፍረተ ሥጋ አትግለጥ፣ ወደ ሚስቱም አትቅረብ፣ የአጎትህ ሚስት ናት። የምራትህን ኀፍረተ ሥጋ አትግለጥ፣ የልጅህ ሚስት ናት፣ ኀፍረተ ሥጋዋን አትግለጥ። የወንድምህን ሚስት ኀፍረተ ሥጋ አትግለጥ፣ የወንድምህ ኀፍረተ ሥጋ ነው። የሴትንና የሴት ልጇን ኀፍረተ ሥጋ አትግለጥ። የወንድ ልጇን ሴት ልጅ ወይም የሴት ልጇን ሴት ልጅ ኀፍረተ ሥጋዋን ትገልጥ ዘንድ አታግባ፣ ዘመዶች ናቸው፣ ዝሙት ነው። ሚስትህ በሕይወት ሳለች እህቷ ጣውንቷ እንዳትሆን ኀፍረተ ሥጋዋን ትገልጥ ዘንድ ከእርሷ ጋር እህቷን አታግባ። እርሷም በመርገሟ ርኵሰት ሳለች ኀፍረተ ሥጋዋን ትገልጥ ዘንድ ወደ ሴት አትቅረብ። እንዳትረክስባትም ከባልንጀራህ ሚስት ጋር አትተኛ። ከዘርህም ለሞሎክ በእሳት አሳልፈህ አትስጥ፣ የአምላክህንም ስም አታርክስ። እኔ እግዚአብሔር ነኝ። ከሴትም ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና። እንዳትረክስባትም ከእንስሳ ጋር አትተኛ። ሴት ከእርሱ ጋር ትተኛ ዘንድ በእንስሳ ፊት አትቁም፣ የተጠላ ነገር ነውና። በእነዚህ ሁሉ ከፊታችሁ የማሳድዳቸው አሕዛብ ረክሰዋልና በእነዚህ ነገሮች ሁሉ አትርከሱ። ምድሪቱም ረከሰች፣ ስለዚህ ኃጢአቷን በእርሷ ላይ እመልሳለሁ፣ ምድሪቱም የሚኖሩባትን ሰዎች ትተፋለች። ሥርዓቴንና ፍርዴን ጠብቁ። እናንተም የአገሩ ልጆች፣ በእናንተም መካከል የሚኖሩት እንግዶች ከዚህ ርኵሰት ምንም አትስሩ። ከእናንተ በፊት የነበሩ የአገሩ ልጆች ይህን ርኵሰት ሁሉ ሠርተዋልና ምድሪቱም ረክሳለችና ባረከሳችኋት ጊዜ ምድሪቱ ከእናንተ በፊት የነበረውን ሕዝብ እንደ ተፋች እናንተን እንዳትተፋችሁ። ከዚህ ርኵሰት ሁሉ ማናቸውን የሚያደርግ ያ ሰው ከሕዝቡ መካከል ተለይቶ ይጠፋልና። ስለዚህ ከእናንተ በፊት የነበሩ ሰዎች የሠሩትን ጸያፍ የሆነውን ወግ ሁሉ እንዳትሠሩ በእርሱም እንዳትረክሱ ሥርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ።